በጣም ባስቀየምካት ጊዜ ራሱ አትንካኝ፣ አትጠጋኝ፣ በቃ አልፈልግህም፣ ከዚህ በኋላ ካንተ ጋር መቀጠል አልፈልግም፣ የኔና ያንተ ጉዳይ እዚህ ላይ አብቅቷል ምናምን ብላ በጣም ልታዘንና ልትበሳጭ ትችላለች። አክቷና አነጋገሯም በጣም የተበሳጨችና በጣም የተቀየመች ሊመስልህ ይችላል፣ ግን አይደለም። በውስጧ እንደዛ አይደለም የምትለው። በውስጧ የምትለው በዚህ ብዘጋው በዚህ በመጣልኝ እንዲህ ቢለኝ ቢለምነኝ ምናምን ብላ ነው የምታስበው። ቆርጣ የቆረጠች እንዳይመስልህ። በዚህ ሰዓት አንተ በሳል ወንድ ከሆንክ፣ የሴቶችን ልብ ማንበብ የምትችል ወንድ ከሆንክ ማድረግ ያለብህን ማወቅ አለብህ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ በፍቅር ሐሳብ ብዳት የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁም ጀምሩት። ይመቻችሁ። ሴት ልጅ ደስተኛ ካላደረካት፣ ፍቅር ካልሰጠሃት፣ አይደለም በትዳር ውስጥ ሆና ገና በፍቅር ግንኙነት ጊዜ ራሱ ፍቅራችሁን በትክክለኛ መንገድ እንዳይሄድ ነው የምታደርገው። የፈለገ ነገር ብታደርግላትም ደስተኛ አትሆንልህም። ስለዚህ ደስተኛ ካላደረካት ምክንያት እየፈጠረች እንደዚህ ያልከኝ እንደዚህ ያደረከኝ እያለች ጭቅጭቅ፣ ንዝንዝ፣ ረጋ ብለህ ደስ ብሎህ ፍቅርህን እንዳታጣጠም ነው የምታደርግህ። እናም እነዚህንና ሌሎችንም ችግሮች መረዳትና መፍትሄ መስጠት ብሎም ከዚህ በላይ ደግሞ ፍቅረኛህን በጣም ደስተኛ ለማድረግና ባንተ በጣም እንድትሳብና እንድትማረክ ለማድረግ የተወሰኑ ሐሳቦችን አካፍልሃለሁ። አብረኸኝ ሁን። የሴትን ሳይኮሎጂ የሚረዱ ወንዶች የሴትን ልብ በጥበብ ነው የሚይዙት። ስለዚህ የቤቴ መሪ እሷ ናት፣ ሁሉም ነገር የምታደርግልኝ እሷ ናት፣ የልጆቼ እናት እሷ ናት፣ በእኔ ቦታ ሆና ሁሉም ነገር የምትፈጽምልኝ እሷ ናት ብለህ ስታስብና ሰላሟን ስትሰጣት፣ ደስተኛ ስትሆን፣ በፍቅር አይን ስታይህ፣ ልቧ ባንተ እርፍ ሲል ሴት ልጅ ፍቅራችሁ እንዲጨምርና የፍቅር ህይወታችሁም ሰላማዊ እንዲሆን የማድረግ ኃይል አላት። ይህንን የሚረዱት በጣም ጥቂት ወንዶች ናቸው። አብዛኞቻችሁ የስልጣን ጥማት ነው ያላችሁ። አብዛኞቻችሁ ሌላ ቦታ ያጣችሁትን ስልጣን ወይ ደግሞ ሌላ ቦታ ያጣችሁትን ልዕልና ሚስታችሁ ላይ፣ ፍቅረኛችሁ ላይ ለመወጣት ነው የምትፈልጉት። ልጅቷን በፍቅር ከመያዝ ይልቅ በኃይል ማንበርከክ ነው የምትፈልጉት። እሷን መውቀስ ነው የምትፈልጉት። እሷን ማቃለል ነው የምትፈልጉት። የእናንተን የበላይነት እሷ ላይ ማረጋገጥ ነው የምትፈልጉት። ይህንን ደግሞ ምንም ጥቅም የለውም። እኔ ያልኩሽን ሁኚ አይነት አካሄድ ሰላማዊ ህይወታችሁን እንድትመሩ አያደርጋችሁም። ቀንና ሌሊት እንድትጨቃጨቁና እንድትለያዩ ነው የሚያደርገው። ስለዚህ ማስተዋል ያስፈልጋል። ስለዚህ ጓደኛህ በፍቅርህ እብድ እንድትል ከፈለክ በጉልበት ሳይሆን በፍቅር እንድትታዘዝህ፣ በፍቅር እንድታከብርህ፣ በፍቅር አይን እንድታይህ ማድረግ ያለብህን ነገሮች እነግርሃለሁ። እስከ መጨረሻ አብረን ሁን። መጀመሪያ ማድረግ ያለብህ ምንድነው? በጣም ቆንጆ እንደሆነች ንገራት። ከዚህ በፊትም ነግሬያችኋለሁ፣ ግን ቀለል አድርጋችሁ ነው የምታዩት ወይ ደግሞ ኮራብኛለች ብላችሁ ነው የምታስቡት። የምትኮራባችሁ በጣም ሲደጋገም ብቻ ነው። ካልሆነ ግን አንደኛ በጣም ኮንፊደንሻል እንድትሆን፣ በራስ መተማመን እንዲኖራት፣ ሁሉም ነገር ማድረግ እችላለሁ ብቁ ነኝ ብላ እንድታስብ ያደርጋታል። ሁለተኛ ደግሞ የበለጠ ቆንጆ ሆና ለመታየት እንድትጥርና ደስተኛ እንድትሆንና ተስፋ እንዲኖራት ያደርጋል። ስራው ላይ ስትመጣ ቆንጆ ሆናና ደስተኛ ሆና እንድትጠብቅህም ያደርጋታል። በተለይ ደግሞ በልደቷ ቀን ወይ ደግሞ በበዓል ቀን ቆንጆ እንደሆነች ነግረሃት የሆነ ስጦታ ብትሰጣት በጣም ነው ደስ የሚላት። ምክንያቱም ከኔ የጎደለው ነገር የለም ማለት ነው፣ በእኔ ደስተኛ ነው ማለት ነው ብላ በጣም ደስ እንዲላትና ልቧ እርፍ እንዲል የሚያደርግ ነገር ነው። ይሄ ቀላል ነገር አይደለም። የፍቅር ህይወታችሁ ሰላማዊ ሆኖ እንዲቀጥል የሚያደርግ ነገር ነው። በጣም ቆንጆ እንደሆነች እንዲሰማት ካደረክ ብዙ ነገር የማድረግ አቅሟ ከጊዜ ወደ ጊዜ እንዲጨምር ያደርጋል። ላንተ ያላት ፍቅርም በጣም እንዲጨምርና ጥልቅ ፍቅር ውስጥ እንድትገባም ያደርጋታል። የሰው ልጅ ያደረከውን ነው የሚመልስልህ። መልካም ነገር ካደረክ መልካም ይመልስልሃል። መጥፎ ነገር ካደረክ ደግሞ መጥፎ ነው የሚመልስልህ። መጥፎ ነገር አድርገህ መልካም ነገር አይመልስልህም። ስለዚህ ልብሷ፣ አለባበሷ፣ ጠረኗ፣ ቁንጅናዋ፣ ሁሉም ነገሯ ልታደንቅላት ይገባል። ፍቅርህን ልትገልጽላት ይገባል። አብዝታ እንድትመልስልህ ከፈለግ
ስለዚህ አልፎ አልፎ ቆንጆ እንደሆነች ንገራት፣ ፍቅርህን ግለጽላት። ቆንጆ ነኝ፣ ያፈቅረኛል፣ እገባዋለሁ፣ ቆንጆ ስለሆንኩኝ ነኝ ልብ ውስጥ የገባሁት ብላ እንድታስብና ደስተኛ እንድትሆን ስለሚያደርጋት ነው። ስለዚህ ሰላማዊ የሆነ የፍቅር ህይወት እንዲኖርህና እንደምትወዳት እንደምታፈቅራት እንድታውቅና እንዲሰማት የምትፈልግ ከሆነ እንደምትወዳት ንገራት። ቆንጆ እንደሆነችም ልትነግራት ይገባል። ሁለተኛው ብዙ ወንዶች የማያውቁትና የማይረዱት ነገር ደግሞ ምንድነው? አንዲት ሴት ባንተ እንድትማረክ እንድትወድህና ባንተ እርፍ እንድትል ባንተ ላይ እምነት እንድታፈራና በፍቅርህ እብድ እንድትል የሚያደርጋት ነገር ደግሞ ምንድነው? አለማቻኮል ነው። ብዙ ወንዶች ይህንን አድርጊ፣ ይህንን ስጪኝ፣ እንደዚህ ስሪ እያሉ በጣም ያቻኩሏታል። ልታደርግልህ እኮ ትችላለች፣ ታደርግልሃለችም። ፍቅረኛዋ ስለሆንክ ባለቤቷ ስለሆንክ እኮ ዝም ብላም ታደርገዋለች። ግን ለቀጣይ ጊዜ ማረጋገጫ ትፈልጋለች፣ መተማመኛ ነገር ትፈልጋለች። እንደምትሰማት እንደምትወዳት መጀመሪያ ማወቅ ትፈልጋለች። ሴትና ወንድ ፍቅር አገላለጻችን በጣም ይለያያል። ፍቅረኛህ ስለሆነች ወይ ደግሞ ባለቤትህ ስለሆነች ከሷ ጋር መተኛትና ብዙ የፍቅር ግንኙነት ማድረግ ትፈልጋለህ። ሴት ልጅ ደግሞ የሚያፈቅራትን ወንድ መጀመሪያ እንዲያዳምጣት፣ እንዲያቅፋት፣ እንዲስማት ነው እንጂ የምትፈልገው ወዲያው ወደ አልጋ መውጣት አትፈልግም። ስሜት አላት እኮ ፈልገዋለች እኮ። ግን መጀመሪያ ይፈልገኛል ወይ፣ ለጥቅም ብቻ ነው የፈለገኝ ወይስ ያፈቅረኛል፣ ይወደኛል፣ ከኔ ጋርስ ይቀጥላል ወይ ብላ ነው የምታስበው። ስለዚህ ይህንን ደግሞ ብዙ ወንዶች አይረዱትም። ስለዚህ መጀመሪያ ማድረግ ያለብህ እሷ የምትናገረውን ማድመጥ ላይ፣ እንደምትወዳት እንደምታፈቅራትና ለወደፊት ህይወትህ እንደምትፈልጋትም ማረጋገጥ ላይ ነው ማተኮር ያለብህ። ይህንን ካደረክ ልጅቷ ለስሜቱ ብቻ አይደለም የሚፈልገኝ፣ ከልብ ወደኝና አፍቅሮኝ ለቁም ነገር ነው የሚፈልገኝ ብላ እንድታስብና በአንተ እንድትተማመን ልቧንም እንድትሰጥህ ነው የሚያደርገው። በእንደዚህ አይነት መንገድ የምትይዛት ከሆነ ሙሉ በሙሉ ነው ልቧን የምትሰጥህ፣ በአንተም የምትኮራው። በቃ እንደዚህ አይነት ባል አለኝ፣ እንደዚህ አይነት ፍቅረኛ አለኝ ብላ በአንተ እርፍ እንድትልና በአንተ እንድትተማመን ነው የሚያደርጋት። ብዙ ወንዶች ተቻኩለው ሴክስ ማድረግ የሚፈልጉ አሉ፣ ወሲብ ማድረግ የሚፈልጉ አሉ። ሴት ልጅ ግን መጀመሪያ ላይ መወደዷን፣ ተቀባይነት ማግኘቷን፣ መፈለጓን ነው መጀመሪያ ማረጋገጥ የምትፈልገው። ባለቤቴ እንደዚህ ነው፣ ፍቅረኛዬ እንደዚህ ነው ብላ እንድትደሰት በሰው ፊትም የመናገር ሞራል እንድታገኝና ቤተሰቤን መተዋወቅ ይፈልጋል፣ የህይወቴ አካል ለመሆን ይፈልጋል፣ ከልብ ይወደኛል፣ ከኔ ጋር ለመዝለቅ ከኔ ጋር ለመቀጠል ይፈልጋል ብላ የምታወራልህና የምትኮራበህ መሆን አለብህ። ሶስተኛው ደግሞ አትቀያየርባት። ትላንትና ወይ ደግሞ ከትላንት ወዲያ በጣም እንደምታፈቅራት በጣም እንደምትወዳትና ከሷ ጋር መዝለቅ ከሷ ጋር መቀጠል እንደምትፈልግ ስትነግራትና ስታባብላት ቆይተህ በኋላ ላይ አንድ ትንሽዬ ጥፋት ስታጠፋ ግን ሌላ ሰው ትሆንባታለህ። በቃ ሌላ ሰው እንደምታናገር አይነት ሆነ ታወራታለህ፣ ታቃልላታለህ፣ ትንቃታለህ። እንደዚህ አይነት ባህሪ ማሳየት የለብህም። ምክንያቱም እሷ ያጠፋችውን ጥፋት አይደለም የምታየው። ትላንትና አፈቅርሻለሁ ሲለኝ አልነበር እንዴ? ትላንትና ወድሻለሁ ሲለኝ አልነበር እንዴ? ምን ሆኖ ነው እንደዚህ ሆኖ ብላ መተማመኛ እንድታጣና እንድትሰጋ ነው የምታደርጋት። በመሆኑም እነዚህንና ሌሎችንም በማድረግ ፍቅረኛህ ደስተኛ እንድትሆንና በድፍረት ፍቅርህን በመግለጽ ፍቅረኛህ ባንተ ፍቅር ልቧ ቅልጥ እንዲልና ያንተ ብቻ እንድትሆን ማድረግ ትችላለህ። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።